ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችሁ አለ ቤትች ስትጎንዶል ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። ዛሬ ሚዛናችን ይዘውላችሁ ይሞጣን እንግዲህ በኢፌድሪ መከላከያ ሰራዊት አየር ኃይል ግቢ ውስጥ የተገኘ አደናይ ነው። አደናይ እንግዲህ ለኢትዮጵያ አየር ኃይል አባላት ሰግጡና ፈምሱ የሚል መልእክት አስተላልፏል። እጅግ በጣም ነውረኝነት ነው። በዚህ በአየር ኃይል ግቢ ውስጥ በዓለም እጅግ በጣም የተራቀቁ ፋይተር ጄቶችን የሚያበሩ ጂኒየስ ወጣቶች አሉ። በዚህ አየር ኃይል ግቢ ውስጥ በዓለም ላይ እጅግ በጣም የተራቀቁ ፋይተር ጄቶች ቴክኒሻኖች አሉ። ለነዚህ ወጣቶች አደናይ ሄዶም ለመምከር ስለመሰገጥ ስለመፈመስ ስለ ሀገር ፍቅር ለመምከር መሞከሩ ራሱ በጣም ድፍረት ነው። ሲጀመር ከስሩ መሰረቱ ወታደር የሚሆነው ለመሰገጥ ወይም ለመፈመስ አይደለም። ወታደር በየትኛውም ዓለም ውትድርና ለሀገር ለወገን ደምን የምታፈስበት እድሜህን ገንዘብን ሁሉ ነገር ለሀገር ዋጋ የምትከፍልበት ነው። በየትኛውም ዓለም ለወታደር ስለ ፍቅር ማስተማር እጅግ በጣም ጸያፍ ነው። ወታደር ከፍቅርም ፍቅር ለሀገሩ ደም ለማፍሰስ አሳልፎ ራሱን የሰጠ ነው። እነዚህ ሰዎች ለመምከር ከመምከርም አልፎ ሰግጡና ፈምሱ እስከ ማለት መድረስ በጣም ነውረኝነት ነው። እድሉን ስላገኘን ብቻ አፋችንን መክፈት ይገባናል ማለት አይደለም። እኔ በተለያየ ጊዜ ብዙ መድረኮች ላይ እድሎችን አግኝቼ ሄጃለሁ። አንዱም ላይ ትንፉሽ ብዬ አላቅም። ምክንያቱም በሄድኩባቸው መድረኮች ከኔ የሚበልጡ በጣም ብዙ የተከበሩ ሰዎች ባሉበት መገኘቱ ብቻ ላይ እኔ ከአቅም በላይ በቂና ከበቂ በላይ ነው በቦታው መገኘት እና ጭራሽ ለማስተማር ሌክቸር ለመስጠት ለዛውም ስለመሰገጥ ለዛውም ስለመፈመስ መዳፈሩ ትንሽ ተገቢ አይመስለኝም። በዚህ ሁኔታ እንግዲህ አዶናይና ተከታዮቹ ምናልባት ነገ ከነገ ወዲያ በቅርብ ቀን ደግሞ ሲኖዶስ ውስጥ እንገኝ የሚል እንቅስቃሴ መጀመራቸው አይቀርም። ምናልባት አዶናይና ተከታዮቹ በቅርብ ቀን ሲኖዶሱን ውስጥ ተገኝታችሁ ሰግጡና ፈምሱ የሚል መልእክት ልታስተላልፉ ትችላላችሁ። ድፍረት አለባችሁ በጣም። በቅርብ ቀን ውስጥ እንዲሁ ፓርላማ ላይ ተገኝተን ሰግጡና ፈምሱ የሚል መልእክት ለማስተላለፍ ትሞክሩ ይሆናል። እንደዚሁ በቅርብ ቀን ደግሞ በወንጌል አማኞች ካውንስል ላይ ገብታችሁ እንሰግጥ እንፈምስ የሚል መልእክት ማስተላለፍ አለብን የሚል እንዲሁም በእስልምና ጉዳዮች የንሳት ሞክሩ አትቆርም። አዝማሚያችሁ በጣም የሚያስፈራ ነው። የሆነ ሆኖ የኢፌድሪ መከላከያ ሰራዊትም ሆነ ኢንሳንም ሆነ የተለያዩ ተቋማት ኢትዮጵያውያን ዜጎች በአግባቡና ሁኔታውን በጠበቀ ሁኔታ የመጎብኘት መብት አላቸው። ሁላችንም ሁኔታውና ነገሮች ሲስተካከሉ መጎብኘት መብት አለን። ነገር ግን ተገኝተን የምንናገረው ነገር ለከት ሊኖር ይገባል። እድሉን ቢሰጡን እንኳን አፋችን ለከት ሊኖረው ይገባል። ከኛ የተሻለ ሰዎች አለ። እኔ ቲክቶክ ላይ ታወቅኩኝ ወይ ደግሞ ዩቲዩብ ላይ ታወቅኩ ማለት እኔ አዋቂ ነኝ ማለት አይደለም። ዶክተሮችን ለመምከር በምን ድፍረቴ ነው እንዴ? አንዳንዴ እኮ ቦታ አለው እኮ የተለያዩ ቦታዎች አሉ። ሰዎች በራሳቸው በእውቀታቸው በሙያቸው ስፔሻላይዝድ ያደርጋሉ። እነዚህ ስፔሻላይዝድ ያደረጉ ግለሰቦች እኔ ታዋቂ ዩቲዩበር ነኝ ወይ ቲክቶከር ነኝ በሚል ቁጭ ብለው አንድ መመክራቸው ነገር አለ ማለት በጣም ትንሽ ይከብዳል። እና እኔ መሰገጥም መብታችን ነው፣ በፈመስም መብታችን ነው። የፈለጋችሁት እንደፈለጋችሁ ልትሆኑ ትችላላችሁ፣ ግን በልክና በጥንቃቄ ይሁን ወገኖች። ነገሮች መስመር እየሳቱ ይመስላል። ከፊት ለፊታችን እንዴ አየር ኃይል ግቢ እኮ የነ በዛብህ ጴጥሮስ ልጆች በጣም ጂኒየስ ወጣቶች የሚገኙበት ግቢ ነው። እዚህ ግቢ ውስጥ ቴክኒሻኖቹ እጅግ በጣም የተራቀቀ አይምሮ ያላቸው ኢትዮጵያውያን ምናልባት የምትኮራባቸው ወጣቶች ያሉበት ነው። ለነዚህ ልጆች ለነዚህ የሰራዊት አባላት ሰግጡና ፈምሱ የሚል መልእክት ማስተላለፍ ተገቢም አይደለም። እኔ አንዳንድ ነገሮች እርምት ቢደረግባቸው የተሻለ ነው እና ሰራዊት እጅግ በጣም የተከበረ ነው። ይቅርታ ተመልካቾች እና ሰራዊት እጅግ በጣም የተከበረ ነው። ዩኒፎርሙ የተከበረ ነው። በዚህ መድረክ ላይ የሚተላለፉ ነገሮች ሁሉ ስርዓትና አግባብ ሊኖራቸው ይገባል። እንደምታውቁት ኢትዮጵያ በመላ ዓለም የምንታወቅበት ትልቁና ዋነኛው ነገራችን ነፃነታችን ነው፣ ክብራችን ነው። ነፃነታችን ያወጡ ደግሞ ደማቸውን ካፈሰሱ ሰራዊት እና ህዝባችን የሞነጨሉ እና ይሄ ልጅ እድሉን ቢያገኝ በአድዋም ጊዜ ሰግጡና ፈምሱ ሊል ይችላል እና ነውር ነው፣ በጣም ነውር ነው። አንዳንድ ነገር ቦታ መለየት፣ ጊዜና አግባቡን መለየት፣ ከማን ፊት ነው የምናገረው ብሎ መለየት አስፈላጊ ነው። ትንሽ ይህ ነገር ቢታረም ጥሩ ነው። እንደኔ ነገሮች መስመራቸውን እየሳቱ ይመስላል። ስለዚህ ምናልባት አዶናይ ለፓርላማ ደግሞ በቅርብ ጊዜ ተገኝቶ ንግግር ያደርግልን የሚል ደግሞ እንደዚሁም ንቅናቄ ሊፈጠር ይችላል።
ንቅናቄ ደግሞ ልትፈጥሩ ትችላላችሁ። ግን ቦታ እንለይ፣ ሁኔታ እንለይ፣ ጥንቃቄ እናድርግና ዝም ብሎ አፍ ስላለ ብቻ አይወራም። እድሉ ስለተገኘ ብቻ ለምሳሌ እና ኃይለ አብ መከላከያ ሰራዊት አየር ኃይል ግቢ መሄዱ መልካም ነው። ምክንያቱም በጉዳይ ላይ ፍላጎትም አለው እውቀትም አለ። ለብዙ ሰዎች እውቀት እያስጨበጠ ያለ ልጅ ነው። ከዚህ ጋር በተገናኘ እሱ ራሱ የሀገርን ሚስጥር በጠበቀ ሁኔታ እንዲህ አይነት ነገሮችን እንዲያይ የተረዳውን እንዲያስረዳ እድሉ መስጠት ተገቢ ነው። ከዚህ ጉዳይ ጋር ቀጥታ ግንኙነት ያላቸው ሰዎች ምንም ችግር የለም። ግንኙነት ያላቸው በጉዳይ ላይ እውቀት ያላቸው መረዳት ያላቸው ወጣቶች ቢሄዱ ምንም ማለት አይደለም። እሱም ጥንቃቄ ይፈልጋል። ግቢው በጣም ብዙ አገራዊ ሚስጥሮች ያሉበት ስለሆነ ጥንቃቄ ይፈልጋል። ቀረጻው ጥንቃቄ ይፈልጋል። ንግግሮች ጥንቃቄ ይፈልጋል። ትንሽ እንደዚህ አይነት ነገሮች በአግባቡና በስርዓቱ ቢሆን መልካም ይመስለኛል። በተረፈ ስለመሰጎጥና ስለመፈመስ እንደ ህዝብ ምርጫቸው ነው። በነገራችን ላይ እንደ ህዝብ ሰው የፈለገውን አይዲዮሎጂ የመከተል መብት አለው። ለምሳሌ ብሔርተኝነት፣ ዘረኝነት እኮ ኢትዮጵያ ውስጥ እኛ መርጠን አይደለም፣ እኛ እየተቃወምን ነው። ብዙ ሰዎች የሚቃወሙትም አለ። ነገር ግን 100 ሚሊዮኖች ከመረጡት ለምን ይህን ሆናችሁ ብሎ ማስገደድ አንችልም። መብታችሁ ነው። እንዳልኳቸው ይሄ የብሔር ፌዴራሊዝም በዓለም ለመጀመሪያ ጊዜ ኢትዮጵያ ውስጥ ነው የተሞከረው። ሙከራውን እያየነው ነው። ውጤቱንም እያየነው ነው። ምን ያክል ፍሬያማ እንደሆነ እያየነው ነው። አገሪቱ እየከፈለች ያለችው ዋጋ እየታየ ነው። ይሄ ደግሞ ህዝባዊ ድጋፍም አለው። በነገራችን ላይ ይሄ አሁን የብሔር ፖለቲካ ወይ ደግሞ ይሄ ምንድን ነው ይሄ ብሔር ፌዴራሊዝም ኢትዮጵያ ውስጥ ይቅር ቢባል ሌላ ጭፍጭፍ ሊነሳ ይችላል። ክልሎች አሁን ያላቸው አወቃቀር ይፍረስ ቢባል ሌላ ደም መፋሰስ ሊነሳ ይችላል። አንፈርስም፣ አሁን ባለነውም እንቀጥላለን የሚል ብዙ ህዝብ አለ። ስለዚህ ህዝብ የሚጎዳውንም ቢሆን መምረጥ መብቱ ነው። እንዳልኳቸው ዲሞክራሲ የተባለ እኮ አንዱ እኮ ነው። ዲሞክራሲ የተባለ ለምሳሌ በሌላ ዓለም ላይ በዚህ በተመሳሳይ ጾታው ጉዳይ ዲሞክራሲ ተብሎ የተከፈተውን መንገድ የምታውቁት ነው። ስለዚህ እኛ ሀገርም ደግሞ ዲሞክራሲ ብለን የብሔር ፖለቲካን እንደ አይዲዮሎጂ ተቀብለናል። ስለዚህ መሰገጥና መፈመስ የሚል አይዲዮሎጂ ሌጋሲን የአዶናይ ሌጋሲ ትውልድ ማስቀጠል መብት ነው። እኛ ደግሞ እንደ ግለሰብ አንቀበለውም ማለት ደግሞ መብት ደግሞ አለን። ሐሳብን በሐሳብ ነው። ይሄ ምቀኝነት አይደለም። አዶናይም የኛን ሐሳብ አዶናይና ጋሻ ጆግሮች የኛን ሐሳብ ምቀኝነት ነው ማለት የለባችሁም። እኛም የናንተን ሐሳብ ምቀኝነት ነው አንልም። ሐሳቡ ግን ትክክል አይደለም ብለን ደግሞ እንሞግታለን። ምክንያቱም ድድብናና መሰገጥ ከመፈመስ ጋር ምንም አይገናኝም። ሲጀመር ኢትዮጵያ ውስጥ የሚፈምሱ ከ190ዎቹ ቆራሌዎች ናቸው። ይቅርታ ለቋንቋ ይቅርታ ጠይቃለሁ። ግን ያው ቡትቶ ነው ተሰብስበው የፈመሰ ቆራሌው የተከበረ ስራ ነው። ያው በተለምዶ አፌ ላይ መጣ። ኤኒዌይስ በልክ መሆን ያስፈልጋል። አብዛኛው ቡትቷሞች ነው ተሰብስበው የፈመሳችሁት። ሚሊዮን ተከታይ ያላቸው አብዛኞቹ ቆረቆንዶች ናቸው። ቃል በቃል መነግራቸው የለም። ሚሊዮን ተከታይ ያለ አብዛኛው ቆረቆንዳዎች ናቸው። ደን እና መከተል ትችላላችሁ። የፈለጋችሁትን ቦታ ለዩ ነው። አሁን ይሄ ነገር እየፈራው ነው። ቀስ ብላችሁ ወደ ሲኖዶስ እንዳትገቡ፣ ቀስ ብላችሁ ለፓርላማው፣ ቀስ ብላችሁ የወንጌል አማኞች ካውንስልን ሄዳችሁ ሰግጡ ፈምሱ እንዳትሉ። ጉድ እኮ ነው። እዚህ ሀገር ላይ የማይሰማ ጉድ የለም። ነገ ሲኖዶስ ላይ ገብቶ ሰግጦና ፈምሱ ሊል ይችላል። ፓርላማ ላይ ገብቶ ሊል ይችላል። አሰሪ አዝማሚያ ነው የያዛችሁት እናንተ። እናንተ ምን ይችላችሁ አይደለም። ኤኒዌይስ ጥሩ ነው። ህዝብ እንደ ህዝብ የሚሻለው የሚበጀውን የሚወስነ ህዝብ ነው። እኛ ደግሞ ሀሳብ አስተያየት የመስጠት መብት አለን እና መታረም ይገባዋል። እንዳልኩት ተቋምን የመጎብኘት መብት አለው ማንኛውም ግለሰብ የማየት ተቋምን የመጎብኘት መብት አለው። ፈረንጆቹ አሜሪካኖቹ ዋይት ሃውስን እንደሚጎበኝት ትልልቅ ተቋሞቻቸውን እንደሚጎበኝት ናሳን እንደሚጎበኝት ኢትዮጵያን መከላከያንም ሆነ ኢሳንም ሆነ የተለያዩ ለምን ፓርላማውን አይንም የመጎብኘት ጊዜና ሁኔታ ከተመቻቸ መጎብኘት መብታችን ነው። ለንግግራችን ግን ሎከት ይንረው። ይሄ ትልቁ መልእክቴ የዛሬው መልእክቴ ለምናደርጋቸው ነገሮች ቦታ ሁኔታና አካባቢ መለየትና ነገሮችን በልክ ማድረግ ያስፈልጋል። በተረፈ ህዝብ የሚመራበትን አይዲዮሎጂ መምረጥ የራሱ ድርሻ ነው። እንዳልካቸው መሰገጥና መፈመስ የሚለው ሎጋሲ ለትውልድ ማስቆጠል ትችላላችሁ። በኋላ ግን ለቁሶ መስማት ነው ማንፈልግ የሚዶራ ይሄን ኢትዮጵያ ውስጥ የፈለገነ ካረግን በኋላ እየየ ምንለው ጉዳይ አለ። እሱ ደግሞ ትክክል አይደለም። የምንሄድባቸው መንገዶች የሚያመጡትን መዘዝ
መዋጥና መቀበል ግዴታ አለብን። የኔ ሀሳብ ነው። ሲሞቻችን ላይ ቀርብ ሼር አድርገው። ወዳቻለሁ። ፒስ